ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። አንተ በቃ ፉንቃን ገዘገዝኩልህ። አንተ ወይ ብለህ በቃ ፉንቃን በጃስ መለስካ። አረ ሚኪ በእናትህ ተወኝ። አረ ሂሉ አካብዳለች። አከበደች ስትል ክብድ አንተ ንግግሮቹ ራሱ የሆነ ጠጠር ያሉ ናቸው። ጠጠር ስትል መሄድ ፈልጋል። እዚህ ያለው ግን መረሳት ስለማፈልግ ነው አለች። ይሄ ደግሞ ምን ማለት ነው? መሄድ የሚፈልጉ ሰዎች ናቸው እንደዛ የሚሉት አለች። አንተ ግን ምን ሆና ነው እንደዚህ ኮንክሪት የሆነ ወርድ የተጠቀመችው? እኔ የሚለው ግን ሰው በሁለት ቀን ውስጥ ይበስላል። እንዴት? ለጥቂት ቀናት እኮ ነው ያላገኘኋት። ያው ዛሬ ባገኛት ንግግሮቿ ራሱ በሳል ሆኑብኝ። አየህ፣ በሳል ያለው ሰው በሁለት ቀን ይበስላል። እኔ እናንተ ግን እንብሳል ብለን ታገልን። የእድሜ ልካችንን ይኸው እንደምታይን አረርን። እሺ አሁን ምንድነው የምናደርገው? ምን ይሻላል? በቃ ኖርማል እኮ ነው። ቤዚ ጀለሷ ስለሆነች እሷ ትጋተታታለች። ከዛ በኋላ ወይ ትላለች። የሚሰራ ግን ይመስላል። በደንብ ነው የሚሰራው። ትቀልዳለህ እንዴ? በቃ አስተይለ ቤዛ ጋንቁስ ሆና እስኪ ወየን በላተ አስተይለ ሚሰብለ በጣም እየፈለኩሽ ነበር። እንኳን ያገኘሁሽ። ባትፈልገኝ ነበር ጥሩ። ለማንኛውም ዛሬ ወደ ቤት ስንሄድ እኔ ነኝ የምሸኝሽ። ሸኘኝ ብሎ ማን ጠየቀ? አንቺን ለመሸኘት ማንም ሸኛት ብሎ ሊጠይቀኝ አይጠበቅበትም። ቆይ በምን ቋንቋ ብነግር ነው የሚገባ? እኔ ካንተ ጋር መቀራረብ አልፈልግም። በቃ አጠገቤ አትድረስ። እሱም ማድረግ አልችልም። ከክላስ ስንለቀቅ በኋላ ጠብቄ እኔ ነኝ የምሸኝሽ። አይሆንም። ለምን? ምክንያቱም ፍቅረኛ አለኝ። ስለዚህ ከሸኘኝም እሱ ነው የሚሸኘኝ። ሴት ልጅ ነሽ፣ ስለዚህ ብልሃታለሽ። እሱን ወደ ቤት እንደሄድ አስቀይሹና ወደ እኔ ነኝ፣ ከዛ እኔ እሸኝሻለሁ። በጣም መስመር እያለፍክ ነው። እሺ እስካሁንም የታገስኩ ነገሮችን በሰላም ለመፍታት ነው። ከዚህ በኋላ ግን ጸብ ከፈለክ ከጆኒ ጎን ነኝ። እሺ እኔ እኮ እንድትጎጂብኝ ስላልፈለግኩ ነው። ማለት ማን ነው የሚጎዳኝ? ፕሊዝ ሰብሊ፣ ለአንቺ ሴፍቲ ሲባል ዛሬ ብሸኝሽ ደስ ይለኛል። ለምን እንደምታስፈራራኝ? ቆይ ማን ነው የሚጎዳኝ? ተናገር እንጂ እየጠበቅኩ እኮ ነው። በመሲ ምክንያት የሆነ ጸብ ውስጥ ተጎትተሽ እንደገባሽ ሰምቻለሁ። ማን ነው የነገረ? ናታን ሲያወራ ነው የሰማሁት። እንኳንም ሰማ። ጸብ ቢኖር ፈሪ መሰልኩ እንዴ? በዛ ላይ ረዳት ቢያስፈልገኝ እንኳን ጆን ያለሽ። አውቃለሁ። እኔም ደህንነትሽ ስለሚያሳስበኝ ነው ዝም ብዬ መቀመጥ ማልችልም። ቆይ አንተ ማን ሆነህ ነው የኔ ደህንነት የሚያሳስብ? ጓደኛዬ ስለሆንሽ። በቃ አዎ በቃ። ስለዚህ አታስብ። ከጓደኛም በላይ የሆነ ፍቅረኛ ስላለኝ እሱ ይከለከልልኛል። እንደዛም ከሆነ አሪፍ። እኔም የበኩሌ ማድረግ ብቻ ነው ፈልገው። የእሱ እርዳታ የሚያስፈልገኝ ከሆነ ያንተ እርዳታ ያስፈልገኛል። እዚህ ሆነሽ ነው እንዴ ጠፋሽ? አዎ እዚሁ ነኝ። ምን ነው ፈልግሽኝ እንዴ? አይ ግን ምን ሆነሽ ነው? ነገር እየበላሁ። የምን ነገር? ይሄ ተምች የሆነ ልጅ አንቺን እንዳይጠብስሽ እጢ ሲሆንበት ሌላ ዳይሬክሽን ቀይሮ መጣ። አልገባኝም ጄሪ። ስለማን ነው የምታወሪው? ስለ ሲስተም ነው። ስለሱ ነው እንዴ? አዎ። ግን ለምንድን ነው ነገሩ ያልደነቀሽ? ይቅርታ አድርጊልኝና አሁን ያንቺና የሱ ነገር ኖርማል እየሆነብኝ ነው አይደል? አይ ሄቨን። ቆይ ግን አሁን እየጀነጀናት ስላለችው ልጅ ምንም አልመሰለሽም ማለት ነው? እስቲ ጄሪ ቆም ብለሽ አስቢ። ኢዮስያስ ከሌላ ሴት ጋር ይሁት ምናምን ያለው ለተንኮል ሊሆን ይችላል። የምን ተንኮል? እንደምታውቂው በእኔና በማክቤል ግንኙነት ውስጥ የሆነ ጥርጣሬ አለው። እናማ እሱን ነገር ለማጣራት ስሙን እያጠፋ ቢሆንስ? በሷ አንግል እኮ እኔ ማስቤዋለሁ። ግን ትንሽ ግራ አጋባኝ። ማታ ሌሊቱን ሙሉ ስልክ ሲያወራ ነበር። ካንቺ ጋር ካልሆነ ታዲያ ከማን ጋር ያወራ ይሆናል? ምናልባት ያቺ ኤልዳና ካልሻት ልጅ ጋር ይሆናል። ከሷ ጋርማ ረጅም ሰዓት አያወራም። ለምን? ይሆናለች አይሆነች በጣም ትንሽ ደቂቃ
ማሬ ውዴ አንጀቴ ሆዴ ምናምን ገለመል የለ ብሎ ይቀባባታል። ከዛ ነጥፍ ይላል። የምርሽ ነው? አዎ የምሬን ነው። እኔ ግን ሁለታችሁም ግራ እያጋባችሁኝ ነው። ሄቨን ሁሉም ነገር በጊዜው ጥርት ሲል ታየዋለሽ። እሺ አሁን በቃ ተረጋጊ። ከዛ ሁሉም የሚሆነው እናያለን። እንዲህ በቀላሉማ አልፋታውም። የአንድን ሴት ህይወት እያበላሸ ዝም ብዬ ላየው አልችልም። እሺ በቃ ዝም አትበዩ። ለማንኛውም አሁን ነይ እንሂድ። ነገሮች በሚፈልገው መንገድ እየሄዱልኝ ነው። የሚፈልገውም እሱ መሰለኝ። ግን መተወን ሳይኖርብኝ አይቀርም። እንዴ እና ተውኗ ምን ያንሳል? ካሊቦ ወይኔ ብታየኝ እኮ ኦስካር ነበር የሚሸልመኝ። ልክ ኤልያስ ተብዮን ልክ ፊት ለፊቴ ሳየው ንዴቴ ቦግ አላለም መሰለህ? ግን ያው ንዴቴን በሆዴ ያዝ አደረኩኝና ሰብሊ ፊት የሆነ በቃ ሮማንቲክ ትውት ምናምን ሆኜ አልተወንኩም መሰለህ? አንበሳ ነገር እኮ ነሽ። ይጣላኛል ብሎ ሲጠብቅ እኔ ወንድምሽ ውሃ ከለስ አድርጌ አላረጋጋሁትም። በቃ ግዴታ ሰብለ ፊት የዋህ ነው መሆን ያለብኝ። ኧረ ልክ ነሽ። መሆንም ያለበት እሱ ነው። እኔ የምልህ ይሄ ናታን ተብዬው እኛ እያስደበደብነው እንዳለን ነው አይደል እያሰበ ያለው? ያሰባታል እኛ ካላደረግነው የሚያስጨንቃል። ይኸውልህ እንደዛ አይደለም እሱ እያለ ያለው ከእናንተ ውጪ ምንም አይነት ጠላት የለኝም እያለ ነው። ቀባጣሪ በለው ገና እኛ ዋጋውን ሰጠው የለ እንዴ? እሱማ ግድ ነው። እንደዚህ ደሜን አፍስሶት መቼም በዋዛ አልተውም አይደል? አሁን ዋና ጠላታችን ከዚህ ትምህርት ቤት ለአንድና ለመጨረሻ ጊዜ አሰናበት ነው ማለት ዳግም እኛ እዚህ ትምህርት ቤት ላይ ነገስን ማለት ነው። ይህ ማለት ደግሞ ናታን ለኛ ቁንጫ ማለት ነው። እንደምናደርገው አልጠራጠርም። እና ሰው እንደሚ ቆይ ሚኪ እኔ ምን ላድርግ? የሆነ መላ ፍጠሪ ቤዛ፣ አለበለዚያ ይሄ ልጅ አይናችን እያየ መጨለሉ ነው። ቆይ አቡሽ ደስታ ነግራት ምን አለች? አመሳጠረችብኝ። ምንድን ነው ያመሳጠረች? ሳምና ወርቁን ነው ቤዚቲ። ሚኪስቲ ያቀልድ ህፃኑን እኔ አልቀለድኩም። ለምን አትጠይቅም ከፈለግሽ እሱን? አቡሽ አንተ ንገረኝ ተይ። መሄድ ፈልገ መረታትን ስለማፈልግ ነው ተመልሰ የመጣው አለች። ይሄ ደግሞ ምን ማለት ነው? እሱ ደግሞ የጥሎ ያጆች ንግግር ነው አለች። አይ እኔም እኮ እንደዚህ ነው ግራ የገባኝ ቤዚቲ። እኔ ግን እውነቴን እኮ ነው። እንዴ ጭካኔ ካልሆነ በስተቀር ለዚህ ደደብ ልጅ ሁሉ ሰምና ወርቅ ያደርግለታል ይፈንዳ። ያውም 2 ቀን አልተገናኘንም በሚል ተልካሻ ምክንያት ነው። ቆይ ልጅቷ ግን ምን ሆናለች? ቤዚቲ እኛም እኮ ግራ የገባን እሱ ነው። ግን ቤዚቲ በእናትሽ የሆነ መላ ፈልጊ፣ ስሞትልሽ የሆነ መላ ፈልጊ። አለበለዚያ ይኸውልሽ አይንሽ እያየ ሁለታችንም መጨለላችን። አንተ ደግሞ ምን ቤት ነህ? ደፋር ወንድሜ እኮ ነው ብቻውን የሚጨልለው። ብቻውን እየጨለለ እያየው ዝም ምን ይመስልሻል? እና ምን ልታደርግ ነው? አብሬው ጨልላለሁ። አትቀልጃለሽ እንዴ አቡሻዬ? ችግር የለውም ብቻሽንማ ጨልይ። ብራዘር ግድ ነው ብራዘር፣ ብቻዬንም አልችልም። ጨልላለሁ። ምን ነው የማችለው? እብደቱን ነው። አይኔ ቆንጆ፣ አሁን እኮ ሁሉም ነገር ከብዷል። እንዴት? ይኸውልሽ ቀድሞ ያበዱ ሰዎች አየሩን ይዘውታል። ለአዲስ አበባ እጅ ሲስተሙ አይፈቅድም ብለዋል። ይዘውታል። ኦኬ፣ ስለዚህ አንተ ፑሽ ልታደርግለት ነው? አቤት አንቺ፣ አቤት ያሬድ ታድሎ። አንተ አቤት ያሬድ አፈሰ ብቻ ዛቅ እንጂ ዛቅ። ለማንኛውም አቡሽ በቃ አንተ ተረጋጋሽ። እኔ አናግራትና የምትለኝ እነግርሃለሁ። እሺ ቤዛ፣ ደግሞ እንደምወዳት ነገር ይልሽ። አንተ ራሱ እኮ በወቅቱ ቀድመህ ነግረሃት ቢሆን ኖሮ ይሄ ሁሉ ጣጣ ውስጥ እኛም አንገባም ነበር። ቤዚቲ ደግሞ እሱማ እኮ ነግሯታል። ስንቴ? አንዴ መሰለኝ። እሱንም ያኔ ስትፋቀሩ አይደል? እሱንም መሰለኝ። አየህ አይደል ችግርህ? አንተ ያኔ ላይ ነው ያልከው። እሷ ግን ይሄኔ ሁሌ እንድትላት ትፈልግ ይሆናል። ቤዛ ደግሞ ምን ሆነሻል? ልጁ እኮ ያሳብ ለውጥ አላደረገም። አየህ አይደል ሚኪ፣ ወንድ ልጅ አንድ ጊዜ የተናገረውን የፍቅር ቃል ለእድሜ ልክ የሚበቃ ይመስለዋል። ሴት ልጅ ግን ያ የፍቅር ቃል ሁሌም ቢሆን እንዲነገራት ትፈልጋለች። አሁን ገና እውቀት ቀሰምኩ። አቡ ስልክ ስጠኝ። ምን አባ ይሰራል? ለፒያሪ አሁኑ ነው እወድሻለሁ የሚል ቴክስት ላደርግላት ነው። ቀልደኞች በሉ በቃ እኔ ያናግራትና የደረስኩበት እነግራቸዋለሁ። እንዲያው አደራሽ አንተ ቤዛ ግን እውነት እውቀት አላት። የመስማም ጠጠር ያለች ነች።
አዎ ጠጠር ያሉ ንግግሮች ነው የምትናገረው። አሁን ሄዳ ፊክስ ታርገውና የምትለን እንሰማለን። አራው በእናትህ ይቻማመሽ ነቃ ቢበላ አንቺ ግን ምን አስበሽ ነው? ስለምንድን ነው የምታወራው? ማወራው ስለሰብለ ነው። ለምሮ ችግር ውስጥ የከተሻት እሷ ችግር ውስጥ ከተተችኝ ብላ ነገረች? አይ እሱ አይደለም የነገረች። እና ማን ነው? ናታን ነው በነገሮች ተጨናንቆ ነው የነገረኝ። እና ባንተ ቤት ተቆርቋሪ ሆነ መጣ ማለት ነው? አዎ ተቆርቋሪ ሆኜ ነው የመጣሁት። ምን ነው ችግር አለው? አዎ ችግር አለው። ኮምሮ ችግሩ ምክንያቱም ሰብለ ምንህም አይደለችም። ስለዚህ ምንም አያገባህም። እሺ ጓደኛዬ ነች፣ ስለዚህ ያገባኛል። ጥሩ። እሷ ጓደኝነትህን አምና ከተቀበለች እኔም ተቆርቋሪነትህን አምኜ እቀበላለሁ። መሄድ እንችላለን። ምን ነው እንሂድ እንጂ። ሰብሊም እንደመለስ ሁለታችንም ጠንቅቀን እናውቃለን። መልሷም ደግሞ ከልቧ እንዳልሆነ እናውቃለን። ልብን የሚያውቀው ፈጣሪ ብቻ ነው። እኔ ደግሞ አንድ የማውቀው ነገር ካፏ የሚወጣውን ቃል ብቻ ነው። ስሚ መሲ፣ የሰብሊ አንዲትም ጸጉር ካለ ምክንያት እንድትነቀል አልፈልግም። እሺ እኔ አሁንም የመጣሁት አንቺ ሞንሲ ሰብለ እርዳታ የሚያስፈልጋችሁ ከሆነ ኤኒቴም አለው ለማለት ነው። ምንም እርዳታ አያስፈልገንም። በማገባህ ጣልቃ አትግባ። እኔም እዚህ ነገር ውስጥ ባልገባ ደስ ይለኝ ነበር፣ ግን አንቺ ሰብሊን ጎትተሽ ያስገባሻት። ስለዚህ እኔም ሳልወድ በግዴ ተጋብዣለሁ ማለት ነው። ተናግሬያለሁ። ከዚህ ነገር ውስጥ እጅህን አውጣ። እሺ ኢስ ቱ ሌት ኦልሬዲ ገብቼበታለሁ። ጸጊ ምን አዲስ? ኤልያስ ላይ አንድ ጥሩ ሰው መድቤበታለሁ። ማን ነው? ዳን ይባላል። ስራዎች ላይ በጣም ፈጣን ነው። እኔን ያውቀኛል? በደንብ ነው የሚያውቅ። ዛሬ ሁሉንም ነገር አብራርቼለት ስራውን ጀምሯል። አግኝቼ ላናገረው እፈልጋለሁ። ስለምንድን ነው የምታናግረው? ስሜን እዚህ ነገር ውስጥ እንዲያስገባ አልፈልግም እና ይህንን ላስጠነቅቀው እፈልጋለሁ። ጥሩ፣ አገናኛችሁና ታወራለህ። በጣም ጥሩ። በቃ ይሄን ያህል አብረን መታየት ስለሌለብን እኔ ልሂድ። እሺ ይመች። ገንዘብ ምናምን የምትፈልጊ ከሆነ ግን አሳውቂኝ። እሺ እሺ። ኤልያስ፣ ህይወቴ እንደበጠበጥከው ህይወትህን ካልበጠበጥኩ እኔ ጆ ነው። ቾን ብዬ ነው ያባት ቆየሁብህ አይደል? እድሜ ልኬን አንቺን ብጠብቅ ምን አለበት? ታዲያ ኩርፊያ መሆኑ ነው ማለት ነው? ኧረ አላኮረፍኩም የኔ ፍቅር። ማለት እንዴ ጉንጬን ብቻ ነው መስሎኝ እንዴ ቃጁ። ኧረ እንዳያልቅብኝ እየቆጠብኩሽ ነው። ደግሞ እንዴት አባቱ ነው ያማረብህ። ጸዴውኛለሁ አይደል? ምን ጥያቄ አለው? እኔ ሳላማረብኝ ቃጁዬ፣ ውበት የሚለው ቃል ቦታውን ያገኘው አሁን ነው ብታይ እኮ እኔ ላይ። ታዲያ ምን ጥያቄ ያለው ቃጁ? ቾምቢላ ወይ ደሜ፣ ግን ያ ሁሉ መጋተት አልፎ እኔ እናንተ አንድ ላይ እንሆናለን ብለህ አስበህ ታውቃለህ? አንድም ቀን ተጠራጥሬ አላውቅም። ባይሆን አንቺ ተጋትትሽኝ እንጂ ይህ ቀን እንደሚመጣ አውቅ ነበር። እኔ እኮ በወቅቱ አልሰማም ያልኩ ሳትገባልኝ ቀርታ አይደለም። እና ምንሽ? በቃ እንደኔ ድድ ማስጫ ጋር ነበር ማገኘ። ደግሞ ግፋ ሲል መሲና ከበቡሽ ጠላ ቤት ነበር ማገኘ። ታዲያ ግን ምን ማድረግ ነበረብኝ?
እኔ ራሱ ድፍረቴ ቡና መጠጫ እንኳን ሳይኖረኝ ፎንቄ ካልሆንሽ ብዬ እና አሁን ወይ ለምን እንዳላልኩ ገባ አይደል? ኧረ ገብቶኛል። አሁን እሺ የኔ ጣፋጭ ወሬ ተነኩሱ። ደስ ወዳለ ቦታ የትም ይመቸኛል። እንዴ ፍላጎትሽንማ በዚህ ስታይል እንድትነግሪኝ አልፈልግም። ታዲያ በምን ይሆናል? በዜማ ቢሆን ይጸዳኛል። እሺ እኔ አባት አንተን ደስ ካለ ምንም ነገር አደርጋለሁ። የትም ይመቸኛል የትም ይመቸኛል የትም። ታዲያ ደስ አለ? ኧረ በጣም ነው የጸዳኝ። ደግሞ ለዚህ ድምጽሽ የሆነ ግጥምና ዜማ ፈልገን ምናምን ጸዴ አልበም እንወጣለታለን። እሺ በቃ አሁን እንቁሷ። አይሽ ቾምቤ ላይ ጋንታ መሪ ይላል። አንተ ያማል እንዴ? እኔንማ ምን ያመኛል? ምን እየሆንክ ነው? ግን አንተ ደህና ነህ? ደህና ነኝ። ወይኔ ቾምቤነት፣ አንተ ምን አይነት ሰው ነህ? አይደብርህም እንዴ? ህፃኑን ደባሪ ሙድ ነው የምታራምደው። ከምን አይነት ህልም እንዳናጠብከኝ ብታውቅ። ወይኔ አናጠብከኝ ነው ያልከው? አዎ አናጠብከኝ። አንተ ግን አሁንም ስለ ቃጁ ትንክ እየጨመጨምክ ነው። እና ስለማን ልጨምጭምልህ? ኦ ሚራ፣ ይሄ ልጅማ እኔ እያየ ሊጨልል እኮ ነው። አሻንቲ፣ አሁን ምን እንደገባኝ ግን ታውቃለህ? እሺ ምን ገባ? ደሜ ትክክል ናት። ምኑን? አሻንቲ፣ ያኔ አንተ ላይ ጓጓ ያልኩብህ ስለማልወድህ አይደለም። አሻንቲዬ እወድሃለሁ። እሺ ወንድሜ፣ ግን ቃጁ ምን አለችኝ? ትክክል ናት ያልኩበትን ምክንያት ስነግርህ እኔም አንተም አንድ ስፓት ላይ ደቅ ብለን ነው የምንውለው። ስለዚህ እንዴት ብዬ ወዬ ልበልህ አለችኝ ደሜ። እንዴት? የት? እሷ እንደዛ አለች? አሁን አንተ ከመምጣት በፊት ነው ያለችኝ። ወይኔ በህፃን አይኔ እያየ ይሄ ልጅ ሊጨልሉ። ወይኔ ምስኪን። እንደዛ አይደለም። እና ምንድን ነው? አሁን ቲንክ በማረግበት ሰዓት ከተናገረችው ከመሃል ላይ ቆርጬ ነው አሁን የነገርኩ። አንተ ልጅ ግን በቃ አይኔ እያየ ጭንቅላት እኮ ስፓናቶ ሊሆን ነው። አሻንቲ፣ አንተ እኮ ትልቁ ችግር ይሄ ነው። እኔ ደሜ ነገር በደንብ ይታየኛል። እሺ ንገረኛ፣ አሁን ምን ታየ? ይኸውልህ ደሜ ትወደኛለች፣ መውደድ ብቻ አይደለም ታፈቅረኛለች። ግን የኔ ነገር ተስፋ አጣችበት፣ በእኔ ተስፋ ቆረጠች። ይሄን ነገር ያወቅከው ቲንክ ስታደርግ ካወራችሁት መሀል ተነስተ ነው አይደል? አዎ ቾምብነት ግድ የለም። እሺ በለኝና አማኑኤል ውሰድ። እንዴ ምን ሊያደርግ ነው አማኑኤል ሜዳው? ልትታከም ነዋ። አሻንቲ፣ አንተ እኮ ለዚህ ነው የምታስጠላኝ። በማያገባህ ነገር ትገባለህ፣ ትፈተፍታለህ። ምን ላድርግ? ወይኔ ቾምቤ፣ ወይኔ አየሰው መጨረሻ ልጁ እንደዚህ ነፍጭሎ ይቅር። ወይኔ ቃጁ የስራሽን ይስጥሽ። ደህና ልጅ፣ መልከኛ ልጅ። ሄሉ በእናትሽ የሆነ ነገር በይ። ምን ልበልሽ ቤዛ? እንዴ እኔ አላቅም። እዛ እኮ ልጆቹ ተጨንቀው ነው ያሉት። ቆይ ምን አለ ይቅርታ ብታረጊለት? ቆይ እኔ መታረቅ እንደማልፈልግ ነው የምትሰማሽ? እሺ ቆይ ከፈለግሽ ታዲያ ምንድን ነው የያዝሽ? እናንተ ናችሁ የያዛችሁኝ። እንዴት ማለት? ይኸውልሽ ቤዛ፣ አቡሽን ተይው፣ እስኪ ራስሽን ተመልከች። ከአቡሽ ጋር ተጣልታለሽ ብለሽ ስላሰብሽ እኮ ነው ጊዜ ልትሰጪኝ እየሞከርሻለሽ ማለት። ይኸውልሽ ቤዚ፣ አንቺና ቹቻን ጓደኝነታችሁ፣ አቡሻም ደግሞ ፍቅሩን መስጠት ካቆመ በጣም ቆይታችሁ፣ ግን የሆነች ነገር ተፈጥራለች ብላችሁ ስታስቡ ሁለታችሁም ልቀርቡኝ ትሞክራላችሁ። እናማ ያው ይቅርታ አድርጌላችሁ ሁለታችሁም ከምትተውኝ ይቅርታ ሳላረግላችሁ እንደዚህ እየመጣችሁ ቼክ ብታደርጉ ደስ ይለኛል። ወይኔ ጉዴ! ሄሉ ይሄን ያህል እየተሰማሽ ነው እንዴ? አዎ ቤዚ፣ በጣም እየተሰማኝ ነው። ሁሌም ብቸኛ እንደሆንኩ ነው ሁሌም የሚሰማኝ። ለሚያይን ሰው እኮ ቤዛን የመሰለች ጓደኛ እያለች አቡሻ የመሰለ ፍቅረኛ እያለች ይባላል። ደግሞ ሁሌም ምን ብቸኛ እንዴ? ስለዚህ ቆይ ለአቡሽ ይቅርታ አላደርግለትም የምትይው ትኩረት ፍለጋ ነው? አዎ ትኩረት ፍለጋ ነው። ቤዚ፣ እስኪ ቆም ብለሽ ሁሉንም ነገር በእኔ ቦታ ሆነሽ አስቢው። ለነገሩ ልክ ነሽ። በአቅም እኮ እኔም በጣም ርቄሻለሁ። ታስታውሻለሽ? ከዚህ በፊት በዚህ ርዕስ አውርተን ነበር አይደል? ግን ምንድን ነው ያልሽኝ? አላርቅሽም ከዚህ በኋላ አይደለ? ግን ደግሞ እሱን ነገር ትተሽ ርቀሽኛል። ሄሉ፣ አንቺ እኮ ልክ ነሽ። በቃ እሺ አጥፍቻለሁ። የምር በጣም ነው የሚደብረው። እሺ ይቅርታ አታደርጊልኝም? አላረግልሽም። ለምን? ምክንያቱም ከይቅርታ በኋላ ስለምትርቂኝ። አይ በአሁኑ ግን አርቅሽም።
እሱን ቼክ ማድረግ የምፈልገው ይቅርታ አድርጌልሽ ሳይሆን ሳላደርግልሽ ነው። አዎ ነው ነው። አዎ ነው። እሺ በኋላ ግን ብዙ ጊዜ እየሰጠሁሽ ትንፋሽ ባላሳጣሽ እኔ ቤዛ አይደለሁም። ቻው በቃ። እንደዚህ አታስቢ። ልጆቹ እንደውም እድላቸው ያድጋሉ አይደል? አንቺ ቀልጂ ምን አለብሽ? እውነቴን እኮ ነው። ምንድነው እንደዚህ በሀሳብ ጭልጥ ማለት? ምን ላድርግ ብለሽ ነው? የኔን ሁኔታ እያወቅሽው። ምን ነው ኤላ አሳይመንቱን አልጨረሰም እንዴ? ምን ይጨርሳል? እኔም በነገር ጨረሰኝ እንጂ። ይሄው በሱ ምክንያት እኔና ጆኒ አንድ ቀን እንኳን ሰላም ሆነን አናውቅም። ጭራሽ ዛሬ ደግሞ ምን? ወደ ቤት ስንለቀቅ እጠብቅሻለሁ እና ምን? እናማ እኔ ነኝ የምሸኝሽ እያለ ነው። ምን አይነቱ ደፋር ነው በእናትሽ! በጣም እንጂ። እና እግር ብላትዩ እኔም አይሆንም ብየዋለሁ፣ ግን ታውቂው ለሱ ገገማ ነገር ነው። ችክ ካለ አለ ነው። ለምን ለጆ አትነግሪውም ታዲያ? ይጣላሉ ብዬ ፈራው። በዛ ላይ ደግሞ ብታይ ጆኒ ከሱ ጋር ላለመጣላት እንዴት እየጣረ እንዳለ። ምን አይነቱ አይናውጣ ነው ግን! ለነገሩ የራስሽ ጥፋት ነው ማለትማ ያኔ ልሸኝ ሲልሽ እምቢ ብትዩ ኑሮ ይሄ ሁሉ ነገር አይፈጠርም ነበረ። ያኔማ ለጆኒ ብዬ ነበር። በቃ ትጨናነቂ፣ የሆነ መላ እናጣለት። ላናግርሽ ፈልጌ ነበር። ይቻላል? ግን ብቻሽን ነው ላውራሽ የፈለኩት። ሂጅልን ማለትሽ ነው? በቃ ሰብሊ አውር እመጣለሁ። ኤላ ሳያውቅብን አይቀር መቶ ጓለብኝ። እኔ ጋር መቶ ዛሬ እኔን የሚሸኝሽ ምናምን እያለኝ ነበር። እንዴ ቆይ ሳናውቀው ቦይፍሬንድሽ ሆነ እንዴ? እኔ ምን አውቅለታለሁ? ህይወቴን ብጥብጥ እያደረገው ነው። በጊዜ መላ ብትፈልጊለት ይሻላል። አሊያ ሌላ ብጥብጥ ነው የሚያስነሳው። እሱማ ገብቶኛል፣ ግን እንዴት አድርጌ ነው ማብረድ የምችለው? ኤላ እንደሆነ የሚሰማ ጉድ አይደለም። በግልጽ ዞር በል በይው፣ ምንም አያመጣም። በጣም ብዙ ጊዜ ነግሬዋለሁ፣ ግን ልጁ ጭራሽ አይሰማኝም። እንዴትም አድርገሽ ቢሆን መፍትሄ መፍጠር አለብሽ። እሺ እሞክራለሁ። ግን ልጅቷ ካገኘች የምትጣላኝ ይመስልሻል? እንዴ ዱርዬ እኮ ነች። እንደዛ ማድረጓማ መች ይቀራል። ግን ሁሌም አብሬሽ ስለመሆን ችግር የለውም። እሺ ምን ማለት ነው? ባለፈው እኮ ደብድባሽ ነበር። ያኔማ ስሜታዊ ሆኜ ስላልተዘጋጀሁበት። እኔማ ጸብም አልወድም። በቃ ስትመታኝ ራሱ መሰነዝር አይመስለኝም። አይ ሰብሊ አይዞሽ፣ በቃ ነው ያለው አልኩሽ አይደል እንዴ? ቹቻዬ እንዴት ነሽ? በአንቺ ቤት አለቃቅሰሽ እኔና ቤዛ ልታጣይን ነበር አይደለ? አዎ ላጣላችሁ ነበር። እንግዲህ ተስፋሽን ቁረጪ ጸጋ። እኔና ቤዛ መቼም ቢሆን አንጣላም። እሺ? ኧረ እባክሽ እውነት እያፌሽ መሆኑ ነው? አይ አይደለም፣ ግን ላደረግሽብኝ ነገር እስከምን ድረስ እንደምበቀልሽ አላወቅሽም ማለት ነው። እስኪ እባክሽ ከዚህ በኋላ ምን ልታሳጭን ትችያለሽ? የኔ የምትያቸውን ሁለት ነገሮች ታሳጣሻለሁ። ኦ ሁለት ነገር? አዎ ሁለት ነገር። ወይኔ ጸጋ ፈራው። ቆይ ግን እነዚህ ሁለት ነገሮች ምንና ምን ናቸው? አንደኛው ነገር አንቺና ቤዛ ለአንዴና ለመጨረሻ ጊዜ ለያያቸዋለሁ። እንዴት አድርገሽ ነው የምንለያይም? ባክሽ እሱማ ሚስጥር ነው፣ ግን የዛሬውን ቀን አትርሻት። በአንቺ ጥፋት አንቺና ቤዛን እለያያቸዋለሁ። ከዛ በጥፋተኝነት ስሜት ግብግብ ቅጥል እንድትያደርግሻለሁ። እሺ ባክሽ፣ ሁለተኛው ነገርስ ምንድነው? ወይ ይሄኛውም እኮ ሚስጥር ነው፣ ግን አይምሮዬ አንድ ነገር ያሳስበዋል። ምን እያሰበ ነው? ሁለቱንም ነገር አሳጥቼሽ እየተነፋረቅሽ ጎዳና ለጎዳና የምትሄጂበት ቀን ቅርብ ነው። ቆይ ግን ጸጋ ጅል ነሽ ልበል? አንቺ እንደዛ ስታረጊ ዝም ብዬ የማይሽ ነው እንደምመስልሽ? ተያይዘን ነው እሺ የምናልቀው አይደል? አዎ ሰሚኛለሽ ጸጋ፣ አንቺን አጥፍቼሽ እርሜ ልኬን ብታሰር ይሻለኛል። እሺ ቹቻ፣ አንድ ነገር አትርሺ። እንደ ነፍስሽ የምትሳሺላት የእናትሽ ልጅ አለች ሚጢጢ። አንቺ ታሰርሽ ማለት እሷ ጎዳና ላይ ነው የምትወጣልሽ።
ያ ደግሞ እንዲሆን አትፈልጊም አይደል? እኔ ቆንጆ አንቺ አውሬ፣ ይሄንንማ በፍጹም እንድታረጊው አልፈቅድልሽም። እመኚ ጸጋ፣ በእጄ ነው የምጠፊው። ጂሰስ እየመጣች ነው። ይሁድን በሆድ ያዝ። ልጅቷ ትጠቅመናለች። ምን አማራጭ አለ? ችግር ተፈጥሯል። የምን ችግር? ይሄ ኢላ ተብዬው ሰብሊን ካልሸኘሁሽ ብሎ እየጨቀጨቃት ነው። እሱ ልጅ ደግሞ ምን ነው ሞቴን አቅርቡልኝ አለ። ስማ አንተ ደነዝ፣ ጀንትኑ ላይ እንደዚህ አይነት ምኞት ስትመኝ መስማት አልፈልግም። እሺ አትፈልግ። ያ ታዲያ ይሁንሽ፣ የሰይጣን ታናሽ እህት። እስኪ እናንተ ዝም በሉ። የእናንተን ጭቅጭቅ ልስማ ወይስ እኔ መፍትሄ ልፈልግ? መፍትሄው አንድና አንድ ነው። ሄደን ዋጋውን እንስጠው። ምን እንደምታወራው? ብቻ ጀንትሉን ለመደብደብ እያሰባችሁ እንዳይሆን። እስኪ ካሌብ ዝም በል። እሱ ዝም ብሎ ሲቀባጠር ነው። ተይው እና እንደዚህ የተሳፈጠ ዝም እንበለው። እና ምን ልታደርግ ፈለክ? ቆይ እናንተ ለምን ዝም አትሉ እንዴ? እስኪ ለምን የምትጨቃጨቁት? እኔ እስኪ መፍትሄ ልፈልግበት። እሺ መፍትሄው ምንድን ነው? አስብበታለሁ። ለመረጃው አመሰግናለሁ። ምንም አይደለም፣ ግን አሁንም ቢሆን መፍጠን አለብህ። ሰብሊ የምታገኛት ደግሞ ጥሩ ነው። እሺ እና ምን ልናደርግ ነው? ራሴን አረጋግቼ ሰብሊ እናገኛት። እኔ ግን ከባለፈው የባሰ እርምጃ መውሰድ አለብን ባይ ነው። አትርሳ እንጂ ከጸጋ ጋር ስምምነት አለን። የማይሆን ውሳኔ ወስነን ራሳችንን ችግር ውስጥ ማስገባት የለብንም። እሱ እኮ ይገባኛል። ያው ልጁን ሳይው በጣም ስለሚያናደኝ ነው። አታስብ፣ የጊዜ ጉዳይ ነው እንጂ ዋጋውን እንሰጠዋለን። ለማንኛውም ሰብሊ ላገኛት። ፒስ። እንዴ አንተ ምን ሸኖ ሳት አደጋ ይመስል እንደዚህ አጣደፍክ? አንቺ ትቀልጃለሽ እንዴ? እዛ የልጁ ጭንቅላት ባንቺ ምክንያት ስፓናቶ መስሏል። አንቺ እዚህ ተለፈልፊያለሽ። የማን ሊሆን ይችላል? የዚህ ቾምቤ ነው። ደግሞ ምን ሆነ? ይኸውልሽ ቁጭ ብለን ቲንክ እየጨመጨመ ስላንቺ የነገረኝ ነገር እስካሁን ልቤን እየነካው። ተሳክሳለህ እንዴ? አንቺ እኔ የሆነ የነገረኝ ነገር በጣም እያስገረመኝ። ቆይ ምን ብሎ ነው? አንቺ እኮ አሁን አይታወቅሽም እንጂ እኮ ታፈቅሪዋለሽ። ማ እኔ? አዎ አንቺ። በቃ አንተ ማብረ ጨልልክ ማለት ነው እንዴ? ያምሻል እንዴ? እዛው እኔ ምን ብዬ ጨልላለሁ? እሱ እዛው በሰራው ይጨልል እንጂ እኔ ለራሴ ስንት ስራ አለብኝ እንዴ? ታዲያ እንደዚህ አይነት የማይሆን ጭዌ ስትቀደድ ምን ልበልህ? ይኸውልሽ ቃጁ ምን መሰልሽ፣ በቲንኩ መሀል እያወራን ምን አልሽው መሰልሽ? የዛኔ ስትጋቡ ማለት ነው። ሳላፈቅር ቀርቼ ሳይሆን እኮ ውስጤ ስላንተ ያስባል፣ ግን ምንም አይነት ተስፋ ጭላንጭልም ሆነ አንተ ላይ አላይም፣ ለዛ ነው ብለሽዋል። እሺ እናማ ይሄን ፊቸር ጭዌ ወደዚህ ስናመጣው አንቺ ቾምቤን ታፈቅሪዋለሽ። ማመስጠር ይሏል። ይሄ ነው በቃ። እንደው ምን ይሻላል? አንተ ልጅ ምን ትሆን? እንደው ምንድነው የሚሻለው? ምንም ቃጁይ፣ እንደው ስሞትልሽ የሆነ ነገር ብቻ ተባበሪኝ፣ እንደ ግል ሳይሆን እንደ ጀማ። እሺ ምን ልተባበራችሁ? ይኸውልሽ የቾምቤን ፎንቃ ተቀበውና እሱም ደስ ይበለው እኛም ደስ ይበለን። እስኪ ለሰርጋችሁ ተገኝተን አበባን በትን። ኧረ እባክህ እጂ አበባ ልበትን፣ እሱ ሲያምር ይቀራለሽ። አንቺ ግን ምን ነው እንደዚህ ስቁርጲጤና አለብሽ እንዴ? ሰማይ እኮ እንዳንቺ አራቀም። በጣም ራስሽን አጋነንሽ። ምንድነው ደግሞ ቾምቤ ምን ይወጣለታል? መልከኛ ጥቁር ባሪያ። አሃ እኔን እያጣጣልከኝ መሆኑ ነው? እንደው ስትዩ ራሱ አፈር ላይ በዚህም በዚያም የተጎሳቆለ ኑጋ አይመስልም? አሁን በእናትህ ወሬ አታብዛ። የቡና ሱስ አናቴ ላይ ወጥቷል። አብረኝ ትሄዳለህ አትሄድም? ለቡና ሱስማ ማን ብሎሽ? አሁን ትሄዳለህ አትሄድም? እሺ እሄዳለሁ። ተነስሽ እንሂድ። እንዴት ነሽ ፍቅር? ዛሬ ከትምህርት ቤት መልስ የሆነ ቦታ ልወስድሽ አስቤ ነበር። የት? እሱማ ሰርፕራይዝ ነው። ግን ታውቃለህ፣ ዛሬ በጊዜ ወደ ቤት መግባት ነበረብኝ። ያው ስሸኝሽ እግረ መንገዳችን ነው። ደስ ይለኛል እኮ ግን ዛሬ አሳይመንቱን ፋይናላይዝ ማድረግ አለብኝ እና ላይብራሪ ገብቼ ትንሽ ላጠና ነበር። ወይ ለነገ ይሁን? ለነገ መሆን አይችልም። ለምን? ምክንያቱም ሰርፕራይዙን የተዘጋጀሁት ለዛሬ ነው። ግን እኮ ምንም ግን የለውም። ለአሳይመንቱ ከሆነ ብዙ ቀን አለ። ስለዚህ ዛሬ ከትምህርት ቤት መልስ አሪፍ ጊዜ እናሳልፋለን። ጭንቀትሽ እኮ ገብቶኛል፣ ግን እንደዚህ ነው መሆን ያለበት።
ይኸው ቪዚቲ የፈራው ደረሰ። አንተ ደግሞ ቆይ ምንድን ነው የምታፈለው? ያለ አቅም ፍቅረኛ ላይ ፊጢጥ አትበል አልኩት። ይኸው ይሄ መጣ። ቤዛ ግን ይሄ ልጅ የሆነ ነገር ቢሆን ለበዛ እንደዚህ ነው። እሺ ምገልህ ስርዓት ያታንተ ልጅ ሚኪታው እንጂ ልጁን ለምንድን ነው እንደዚህ የምትለው? ምን ላድርግ ቤዛ? እስቲ ይሄውን ልጅ እስቲ አስተውለሽ። ይሄ ልጅ አሁን እዚሁ ሆኖ ከፎረገዳት ዩኒቨርሲቲ ቢገባማ እኔ ሽላፈር ነው የሚላት። እናቴን እኮ ነው። እሱን ቀስ እያሉ ይነጋገራሉ። አሁን ግን እንደ ችግራቸውን መፍታት እንዳለብን እንመካከር። ያው ነግሬሻለሁ እኮ ዞሮ ከኔ ጭንቅላት አይወርድም የቋንጃ ከክቤ። ይሄ ቢዚ እሱን ተይውና ምን ማድረግ እንዳለበት እስኪ እንወያይ። ወይ በይ እስኪ። እኔም እኮ ግራ ቢገባኝ ነው የመጣሁት። ለእኔ ራሱ እኮ ይቅርታ አላደረገችልኝ። እኔ እንደሳባል ምንድነው? ለምን እርግፍ አድርጎ አይተዋትም እንዴ? አርፋ ትምህርትን ለምን አትማርም አንተ እንዴ? እሷን ከተወኳትማ ፒያራችንን ነው እሺ የምወስድብህ። አየሽ አይደል? ይሄ እኮ ደደብ ነው። ይሄ ደደብ እኮ ነው። ከስህተቱ የማይገባው ደነዝ እኮ ነው ሚኪ። የስ ቤዛ አም ኦን ማይ ዌይ ገርል። የምትስማሙ ከሆነ እኔ አንድ ሀሳብ አለኝ። ምንድን ነው ሀሳቡ? እነግራችኋለሁ፣ ግን ይሄ የተሳሳቃችሁ የተደባደባችሁ ምንም እንድታቋርጡኝ አልፈልግም። ያብ ችግሩ እኮ አንተ ነው አለች። እንደዛ አንተ ራሱ አይደል እንደ እየሳቂ አንተ ነው እየተነጋገረች። አንተ በጣም አፈን አትከ አንተ ነው እየተነጋገረች። አንተ ለምንድን ነው የራሳችሁ ጉዳይ? እሺ እንዳትከተሉ። ሰብሊ ስጠብቅሽ ነበር እኮ ምን ቆየሽ? ኧረ እኔ አልቆየሁም። ምን ነው ደግሞ የተረበሽ ትመስያለሽ? ችግር አለ እንዴ? ወይ የምጠብቂው ሰው አለ እንዴ? ኧረ እኔ የምጠብቀው ሰው የለም። ታዲያ ምን ሆነሽ ነው እየተዘዋወርሽ የምታየው? አይ ዝም ብዬ ነው። ድንገት አለም ከፈለገችኝ ብዬ እኮ ነው። አይ ዛሬ እንኳን አለም እንዳታገኛት አብረን ነው የምንሄደው ተባብለን አይደል? እሱማ ተባብለን ነበር፣ ግን ጆንዬ እኔ አሳይመንቱን ብሰራ አይሻልም? ሰብሊ ደግሞ እሱን ተነጋግረን ጨርሰናል አይደል እንዴ? ሰርፕራይዝ አለኝ፣ ሰርፕራይዝ ላደርግሽ ፈልጋለሁ ብዬሽ አይደል? በቃ እሺ ካልክ እኔ በቃ የኔ ቆንጆ እንሂድ። ምን ሆነሽ ነው? አትየውም እንዴ እንደ ስልክ ተገተገች ነው እና የገተራ ታዲያ ምን አስጨነቀሽ? አንቺ እንደው ከፍቅረኛሽ ጋር ነሽ? እሱማ ከፍቅረኛዬ ጋር ነኝ። ስለዚህ ፈታ በይ። ደግሞ እኮ እኛንም ላይሆን ይችላል ቆሞ እየጠበቀ ያለው መስሎህ ነው? እኛን ነው የሚጠብቀው። ሰብሊ በእናትሽ በትንሽ በትልቁ ራስሽን አታስጨንቂ እሺ? ይበቃል። የሚሰብለ ለነሽ እዚህ ጋር ቆቁም የሚጠብቋች ምን ፈልገን? ዛሬ ከሰብሊ ጋር ቀጠሮ ነበረ። አሳይመንቱን ለመስራት አብሮት ላይብራሪ ሄደን ልናጠና ነው። ይቅርታ ኤልያስ፣ ዛሬ ከኔ ጋር ፕሮግራም ስላላት አትችልም።
እኔ ደግሞ ከዛሬ ካለፈ ያሰምንቱ ማስገቢያ ቀን ያልፍብኛል። በዛ ላይ ደግሞ ሰብሊ ቃል ገብታልኛለች። ሊሆን ይችላል፣ ግን ደግሞ እኛ ልንሰርዘው ማንችለው ፕሮግራም አለ። ሚስ ሰብለ ብቻ ቃልሽን እያጠፍሽ እንዳይሆን። በእናታችሁ ሁለታችሁም ተውኝ። በቃ እንደውም እኔ ብቻዬን ነው የምሄድ የምፈልግ። እኔ እዚህ ያለውማ ብቻሽን እንድትሄጂ አልፈቅድልሽም። አንተ ምን ቤት ነህ? ጓደኛዋ ስለሆንኩ ነው። እኔ ደግሞ ፍቅረኛዋ ነኝ። ይሄን ደግሞ በተደጋጋሚ ልታሳይ ሞክራለች። እባክህን በቃ ተወን። ጆኒ ባታስመስል ጥሩ ነው። እንደዚህ የምታደርገው ልብ ውስጥ ለመግባት እንደሆነ ማላቅ እንዳይመስልሽ። አንተ እንደፈለግክ ማሰብ ትችላለህ። እኔ ግን ሰብልዬ ከተረዳችኝ ይበቃኛል። የኔ ወንድም ዛሬ እኔ ግድ አሳይመንቱ መስራት አለብኝ። ለሱ ሌላ መንገድ ፈልጋ። ጆኒ አንዴ ላናግረህ። ልጅ ጆኒ ከሌላ ጋር መሳፈጥ ምን እንደሆነ አሳያለሁ። ጆኒ እባክህ በእናትህ እኔ እኮ ቅድምም ትናደዳለህ ብዬ ነው እንጂ አሳይመንቱን ለመስራት ቀጠሮ ይዘን ነበር እና እባክህ ጆኒ ለአንዴና ለመጨረሻ ጊዜ ብቻ እቺን አሳይመንት እስክሰራ ታገዘኝ። ከዛ በኋላ ይሄ ልጅ እንገላገለዋለን። ግን እየታወቀሽ ሰርፕራይዜን እኮ እየገፋሽ ነው። እየገፋው አይደለም። እባክህ ጆኒ አንተ ትረዳኛለህ ብዬ ስላሰብኩ ነው። አንቺን ላጣሽ ስለማልፈልግ ያንቺን ሀሳብ እቀበላለሁ፣ ግን ደግሞ ደስተኛ ነኝ ማለት አይደለም። አመሰግናለሁ ጆኒ። አቤት ጆኒ። ዳኒ የት ነው ያለው? አሁን እኮ ኤልያስ ሰብለን ይዟት ሄደ። አታስብ፣ ዳኒ ማለት ለደቂቃ አይፈጠንም። ይሄን ያጠገቡ ነው ያለው። እርግጠኛ ነሽ? የኔ ወንድም እኔ ጸጋ ስራ ልጀምር፣ ከጀመርኩ ደግሞ እስከ ጥግ ነው። ገባ? ገባኝ። እሺ መልካም ቀን። ኤልያስ ህይወቴ እንደበጠበጥ ከኔ ባልጫወትብህ ጆኒ አይደለም። በስተመጨረሻ ማሳካ ነው አይደል? ቆይ አንተ ልጅ ግን ችግር አለብህ አይደለ? አላማህ የኔን ህይወት መበጥበጥ ነው? ሚስ ብላ አትሳሳች። እኔ አንቺን ህይወት አልበጠበጥኩት። ከዚህ በላይ ምን ታደርግ? ሻሁ መጨቃጨቁን ትተሽ ጊዜያችንን በአግባቡ ብንጠቀም አይሻልም? እኔ የምልህ ጎረምሳ ሄቨን ፊት የሆነ አንድ መጠየቅ ነበር። ማንን? እኔ? አንተ ምን ነው ደነገጥክ? የሰራው ፋውል ነገር አለ እንዴ? የምን ፋውል ነው የምትወሪው? ያምሻል? የኔ ጀግና ወንድም፣ ለነገሩ አንተ እኮ ፋውል ምናምን የሚባል ነገር አትሰራም። ጥርጥ ጽድት ነው የምታደርጋቸው። አሁን ምንድነው የምታወሪው? ቀጥታ ወደ ጥያቄሽ ሂጂ። ማታ ከ4 ሰዓት እስከ 5 ሰዓት ከ20 ባለው ሰዓት ውስጥ አንድ ሰዓት ሙሉ ከማን ጋር ነበር ስታወሪ ነበር? ምን? አንቺ አምሻል እንዴ? ምን ነው የምታወሪው? በእርግጠኝነት ይሄንን ስጠይቅ ሄቨን ባትኖር ኑሮ አያገባሽም፣ አይመለከትሽም ብለኸኝ ነበር የምትሄደው። ቆይ ስትከታተኝ ነበር እንዴ? ልከታተልህ እንኳን ፈልጌ አይደለም። እና ከዚህ በላይ ምን ልትሆኚ ነው? እናንተ ልጆች በቃችሁ። ለማንኛውም ሌላ ነገር እንዳይመስላችሁ ሰውሬ የነበረው ከሳሚ ጋር። እውነት? ኧረ እባክህ። አዎ ደግሞ ምን ልትይ ነው? ከመቼ ጀምሮ ነው እባክህ ሳሚን የኔ ፍቅር የኔ ማር ምናምን እያልክ ማውራት የጀመርከው? ጄሪ በእናትሽ ለምን ዝም አትይም? እንደውም ከዚህ በኋላ እንደዚህ የምትሆኑ ከሆነ ሁለታችሁንም አላገኛችሁ። እንዴ ሄቡ፣ በዚች ልጅ ምክንያትማ እንደዚህ ማለት የለብሽም። ኧረ እባክህ። በቃ ሄቡዬ አንቺ አትናደጂ፣ እኔ ሌላ ቀን ጠይቀዋለሁ። እንደሱ ይሻላል። አሁን አብራችሁ ትሄዳላችሁ ማለት ነው አይደል? አዎ። አንቺ ደግሞ ቀጥ ብለሽ ወደ ቤት ትገቢያለሽ። ወይ ወደ ቤት እንኳን አልገባም። አንድ የማገኘው ሰው አለ። እነዛ ልጆች ነው አይደል? ወይ በአሁኑ እንኳን እነሱን አይደለም። እና ማንን ነው? ትናንትና ወድቃ እግሯ ተሰብሮ ስታሻት የነበረችው ልጅ ነው። ምን? ባይ ሲስተም ሄቡዬ። ቆይ እቺ ልጅ አላበዛችሁም? ይፈን ያለ ስሜ ስም መስጠት አይሰለቻትም እንዴ? እንዴት?
አታያትም እንዴ? ትናንትና የአንድ ሴት እግር ስታሽ ነበር ምናምን ብላ ስቀባጥር። እሱ ነው እንዴ? ብቻ አምነሻት እንዳይሆን። ባምናት ባላምናት ምን ችግር አለው? ችግርም አለ ሄቡ። እኮ ምንድነው ችግሩ? ይሄ እኮ ትልቅ ስም ማጥፋት ነው። ያለ ስብዕና ነው ስም እየሰጠችኝ ያለችው። ስለዚህ ልታምኛት አይገባም። ማክቤል ከይቅርታ ጋር ያንተና የጄሪ ነገር በጣም ግራ እያጋባኝ ነው። አሁን ባለሁበት ሁኔታ ማናችሁንም ማመን አልፈልግም። እንዴ እና ማን ልታምኝ ነው? አላውቅም። በቃ እንሂድ። እና ሚሰብለ እዚህ ድረስ ከሽኞሽ ያበቃሽው እንሰራለን ያልኳት ሰለስ እሱ እኮ ሰበብ እንደሆነ አንቺም ታውቂዋለሽ። ከዚህ በኋላ ግን በምንም አይነት ሰበብ ባታስቸግረኝ ደስ ይለኛል። ወይ እሱን እንኳን ማድረግ አልችልም። ለምን? እኔ እንጃ አላውቅም። ችግር እንዳለብህ ግን ታውቃለህ አይደል? አዎ ለዛ አይደለ ለመማር መጣው። ይኸውልህ ሄላ በፈጠረ ከዚህ በኋላ ታስጨንቀኝ። ሄሎ ጸጋ፣ በጣም እየጨቀጨቅሽኝ እኮ ነው ያለሽው። በጣም ጨቀጨቅኩ ማለት ስራው ለኔ በጣም አስፈላጊ ነው ማለት ነው። እሱን ተረዳውሽ እኮ። አፈን ዝጋ፣ አለቃ እኮ ነኝ። አዛዥ ነኝ መቤት። ይሁን ብሽቅ። ሌላም ነገር ካለ መጨመር ትችላለሽ። ስራህን በአግባቡ ስራ። እሺ እሰራለሁ። እሺ አሁን በምን ሁኔታ ላይ ነው ያሉት? ሲመስለኝ ሊለያዩ ነው፣ እየተቃቀፉ ነው። በጣም ጥሩ። አሁን ሲለያዩ እሱን እስከ መጨረሻው ድረስ ሄደህ ትከታተልልኛለህ። ታዛዥ ብሽቅ። አይ ድሀ እኮ አለቃ ሲሆን መከራ ነው። በአንቺ እንደዚህ መባረሱ እኮ ደስ የሚል ነገር ነው። ለማንኛውም ቻው። ቆይ ቤዚቲ ምን ሆነሽ ነው? አሁንም ጸጋን ስለመቷት ተናደሽብኝ ነው? አዎ ተናድጄብሻለሁ። እኔ እኮ ቤዚቲ ወድጄ አይደለም እንደዚህ ያደረኩት። እኔ እኮ ስለመታሻት አይደለም እንደዚህ እየሆንክ ያለሁት። እና ታዲያ ለምንድን ነው እንደዚህ ሆንሽ? በቃ አንቺ እህቴ ነሽ። እንደዚህ አይነት ሰው ስትሆኚ ማየት ደስ አይለኝም። እኔም እኮ ደስ አይለኝም ቤዚቲ። አንቺ እንደምትፈልጊያት አይነት ትዕግስተኛ፣ ታጋሽ የሆነች ቹቻን መሆን ፈልግ ነበር። ግን ደግሞ አንዳንድ ነገሮች ከመጠናቸው ሲያልፉ በጣም እናደዳለሁ። ቆይ እሺ ስትመቻት የሆነ ነገሯ ተጎድቶ ቢሆን ኖሮ ቆይ የምትገቢበትን ጣጣ አስበሽዋል? ምን ሆነሽ ነው ቤዚቲ? እኔ በዛ ሰዓት እንደዚህ አይነት ጉዳዮችን አስባለሁ እንዴ? እኔ ደግሞ የሚያስጨንቀኝ እሱ ነው። ቹቻ እስቲ ቢያንስ ለሚጢጢ እንኳን አስቢ። እሺ በቃ ይቅርታ ቤዚቲ። ቹቻ እኔን እኮ ይቅርታ ማለት አይጠበቅብሽም። ግን በእናትሽ በቃ ይሄ ባህሪሽን ተይ። እሺ በቃ ተዋለሁ። እሺ ቆንጆ ቤዚቲ። ወይ የኔና አንቺ የትነት መቼም ቢሆን አይቋረጥም አይደለ? እንዴት ሆኖ? በቃ ዝም ብለሽ የጠየቅኩሽን ብቻ መልሽልኝ። ህይወቴ ውስጥ ምንም ነገር ቢያደርጉኝ ጀርባ ማልሰጣቸው 3 ሰዎች አሉ። እነዛ 3 ሰዎች እነማን ናቸው? እማዬ፣ አንቺና ያሬድ። የምርሽ ነው ቤዚቲ? አዎ ቹቻ የምሬ ነው። ቆይ ለምን ጠይቅሽ? አይ ዛሬ የሆነ ነገር አጋጥሞኝ ነበር፣ ለዛ ነው። ቆይ ዛሬ ምን ሆነሻል? እሱን አልነግርሽም። ብቻ ግን ለጠየቅኩሽ ጥያቄ ቆንጆ መልስ ስለመለስሽልኝ በጣም ነው እሺ የማመሰግነው። ቆይ ዛሬ ምን ሆነሻል? ምንም አልሆንኩም።
ምን እየሆንክ ነው? ምን ሆንኩ? ምንም መረጃ እየሰጠኝ እኮ አይደለም። ቆይ ችግር አለ እንዴ? አረ በፍጹም አልሚ፣ ምንም አይነት ችግር የለም። አይ ቲንክ አላማህን እየሳትክ ነው መሰለኝ። በፍጹም እሱ እንደማናረግ እኔም አንቺም ጠንቅቀን እናውቀዋለን። ታዲያ ስለ ጸጋ እኮ ምንም እያልከኝ አይደለም። ይኸውልሽ አልሚ፣ ልጅቷ በጣም ካሰብናት በላይ ቆቅ ናት። እሷን መከታተል ከምንም በላይ ከባድ። ታዲያ ጓደኞቿን ተጠቀማ። ቤዛቹ ቻምና የሚባሉትን ለዚህ ጊዜ ካልሆነ ለመቼ ነው የቀረብካቸው? እነሱን ይህን ሰሞን ጥሩ ሁኔታ ላይ አይደሉም። እንዴት? ቤዛ የያሬድ አባት በእሷና በያሬድ መካከል እየገባ ስለሆነ ቢዚ ነች። የቹቻን ነገር ደግሞ እንጃ። ግን ይታወቃል የለም። በዚህ ደመረ በሚባል ሰውዬ እኮ ምንም የማያውቅ ልጅ እስር ቤት ሊገባ ነው። ይሄ ደመረ ነው ጎ የተባለው ሰውዬ ነው? አዎ። ግን እኮ ደመረን ወንድ እንዳልወጋው እኔም አንቺን ጠንቅቀን እናውቃለን። መረጃ እስካላገኘን ድረስ የኛ ማወቅ ምንም ጥቅም የለውም። ቆይሽ ጸጋ እንደወጋቸው አረጋገጥን እንበል። እሷን አሳልፈን ልንሰጣት ነው? የኔ ወንድም እየሰራን ያለውን ስራ ታውቃለህ አይደለ? በሚገባ። ግን ጸጋ እንደዛ ልታረግ ከቻለች የሆነ አንድ ትልቅ ምክንያት ይኖራታል ማለት ነው። ታዲያ እሱን ለማግኘት አይደል እንዴ ላይታች እያልን ያለ ነው? ገባኝ። ይኸውልህ ኢላ፣ ይሄ የምትዘናጋውን ነገር ተውና ሙሉ ትኩረትን ስራ ላይ ብቻ አድርግ። እሺ። ሌላ የምትለኝ ነገር አለ? የኔ የተነበርሽ ነገርስ? እነሱ በጣም ባስተማማኝ ሁኔታ ላይ ነው ያሉት። በጉዳዩ ላይ አሪፍ መረጃ ካገኘን የት ነበርሽን ለምስክርነት እናመጣታለን። እንደዛ ከሆነ በጣም ጥሩ። እሺ፣ እኔ መሄድ ይኖርብኛል። የሚያስፈልገን ገንዘብ ደግሞ ደንበኛችን ጋር አስቀምጬልሃለሁ። እሺ፣ አመሰግናለሁ። እሺ። ኢላ፣ አሁን አንዴ ቆም ብለህ ማሰብ መቻል አለብህ። አላማህን ትኩረት ላይ ብቻ ነው ማድረግ ያለብህ። ሄሎ ጸጋ። አቤት ዳን። ሰውያችን አደገኛ ሳይሆን ያውቃል። እንዴት አልክ? ከሆነች ልጅ ጋር ተገናኝቶ ረጅም ሰዓት ቆሞ ሲያወራ ነው ያለው። ምን አይነት ሴት ናት? የሆነች አጠር ብላ ቃል ያለች ልጅ ነች። አዎ አውቄያታለሁ። ማን ናት? ፍቅረኛው ናት እንዴ? አይደለች። እና ምን ሆነ? አላውቅም። እና ምን ያስጨውሻል? ይሄ ኤልያስ የሚባል ልጅ ካሰብነው በላይ አብስትራክት ነው። እኔን ግን እንደዚህ አዘግምሽውን ስታስገብኝ እንደዚህ አብስትራክት ይሆናል ብለሽ አልነገርሽኝም። እና ከሚሽን ልትወጣ ነው? አይደለም። ታዲያ ምንድን ነው? በጣም ይቅርታና ብር ያስጨምርሻል። ለእሱ አታስብ፣ እጨምርላለሁ። እንዲሁም ከቻልክ ሴትዮዋን ተከታተላት። በጣም አዝናለሁ። በጣም ርቃ ሄዳለች። ጥሩ። ከዚህ በኋላ ሁለቱን አንድ ላይ የምታገኛቸው ከሆነ እሷን መከታተል እንዳታቆም። እሺ። እንድረብሽ ቆላ አይ ጸጋ፣ አንቺ የማትገቢበት ጉድ የለም። ለነገሩ የሚያገባ ዋናው መላ ነው። ኧረ መላ 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 መላ። ምን እንድነግርህ ነው የፈለግኩት? ሁሉንም ነገር ማወቅ እፈልጋለሁ። ምን ሆነ? ከኤልያስ ጋር መገናኘት ጀመራችሁ? አዎ፣ አግኝቼ ተዋውቀናል። መቼስ ስሜን እንዳላነሳበት እርግጠኛ። እንዳይነሳ ትፈልግ ነበር? አዎ፣ በምንም አይነት ሁኔታ ስሜን እንዲነሳ አልፈልግም። አርፍደሃል። እንዴት? ስምህን አንስቼ ነው የተዋወቁት። እንዴት እንደዛ ታደርጋለህ ዳኒ? ተረጋጋ እንጂ። ከልጁ ጋር እንኳን ግቢ ውስጥ ነው። በዛ ላይ ደግሞ ስምህን አንስቼ ባልተዋወቀው ያንተን የሳብ ጠላት እንደሆንኩ ባያውቅ ኖሮ ሊቀርበኝ አይችልም። እናማ ቀነሰብ ላይ ጓደኞቿም ብዙ ችኮችም ስለሱ እያወሩ እና አንተም የሱ በሰብ ምክንያት መጣባት እንደምትደረገር ነገርኩት። እና ምን አለ? ይህን ለምን ለሊት ነበር የፈለግክ ማለት? ከዛ እኔም የአንተ ጠላት እንደሆንኩ ነገርኩት። እና ግን ያመነ ይመስላል? አይመስልም፣ ግን ትንሽ ግራ ተጋብቶ። ይሄ ደግሞ በጣም ጥሩ ነው። እንዴት? አንድ ሰው ግራ ተጋባ ማለት ለነገሩ ትኩረት ሰጥቶ ያጣራል ማለት ነው። ይሄ ደግሞ ክፍተት እንዲሰጠው ያደርጋል። እውነትም ጸጋ ካለች በላይ በጣም በሰል ደግሞ ይሄ ድንገት በየማሉ እየተነሳ ጥሬ የምትሆነው ነገር ካላቆም ከስራ ተስማምቻለሁ። ገብቶኛል።
ከዚህ በላይ እኔ እናንተ አብረን መገታችን ጥሩ አይመስለኝም። እሺ እና አንድ ተጨማሪ ነው። እኔ እናንተ ላይ ብለ ተገናኝተን ተጣላን እና በዛ ምክንያት አንወደድም። ገባኝ። መልካም አንተ ይህንን ነገርማ ማጣራት አለብኝ። አይሽ ብሌን የተጫወትነው ጨዋታ በጣም ፍሬ አፍርቷል ማለት ነው። በጣም እንጂ። የሚገርምሽ ግን ነገሮች በዚህ ፍጥነት ይሆናሉ ብዬ ምንም አላሰብኩም ነበር። እኔም ሄቨንና ጄሪ ላይ ማይንድ ጌም ተጫውቼ የመጣው ስትለኝ አላመንኩም ነበር። ኢዮስያስ ማን እንደሆነ አላወቁም። እኔ ደግሞ ጥንቅቅ አድርጌ ያሳያቸዋለሁ። ግን ከልጁ ንግግር ተነስተን ጄሪና እሱ እህትና ወንድም ናቸው ብለን ማጠቃለል እንችላለን። ልጁን አልሰማሽውም እንዴ? ልጁ እኮ ያለው እህቴ በኔና አንቺ መሀል ያለውን ግንኙነት ስላወቀች ሪሌሽንሺፓችንን ለትንሽ ጊዜ ገታ እናድርገው ነው ያለው። እሱማ ገብቶኛል። ስለዚህ በዚህ ጉዳይ የሰሙት ደግሞ ብቸኛ ሰው ሄቨንና ጄሪ ናቸው። እና አሁን ምን ለማድረግ ነው ያሰብከው? በፈገግታ ተሞልቼ አገኛቸዋለሁ። አውርተካቸው የሚሉትን ለመስማት በጣም ነው የጓጓሁት። እኔ ደግሞ ደረቴን ንፍት አድርጌ እስካወራቸው በጣም ነው የጓጓሁት። በል መልካም እድል። እሺ ብሌን፣ ሳታስቢው ረጅም መንገድ ስላሳጠርሽልኝ በጣም አመሰግናለሁ። እንዴ የስማ እኮ ጓደኛሞች ነን። ቤዛ ምንም እየገባሽኝ አይደለም። ምን እንድነግርሽ ነው ፈልገው? ከጆኒ ጋር ምን እያወራችሁ ነበር? ተረት ዳኒ አልቀለድኩም። ቆይ እኔ ያልገባኝ ነገር የአንቺ ፍቅረኛ ያሬድ አይደል እንዴ? ታዲያ የሆነ እንደሆነስ? እና ምን አግብቶሽ ነው ስለ ጆኒ እንደዚህ የሚያሳስብሽ? መቼም ከያሬድ ውጪ ሌላ ወንድ እያየሽ ነው አትለኝም አይደል? እሱ አያገባኝም። ግን እኔ አንድ ነገር ብቻ ነው ፈልገው። ምንድን ነው? ከቻልሽ ባጨቀጭቂኝ። ትሰማኛለህ ዳኒ? ጸጋ ልካህ ልታገኘው እንደሄድክ እኮ በደንብ ነው የማውቀው። ለምንድን ነው ጸጋ ደግሞ የምትልከኝ? ምናልባት ከኤላ ጋር ጥሩ ላይ ስላልሆኑ ለሱ እንድታግዛት። ኤላ ደግሞ ማን ነው? ኧረ እባክህ በአንተ ቤት ሸውደህ ይሞታል። የኔ እህት አሁን እያልሽኝ ያለው ነገር ምንም እየገባኝ አይደለም። እሺ ለማንኛውም ጸጋን ሄደህ ቤዛ ስለነቃችብሽ እየተከታተለችሽ ስለሆነ ተጠንቀቂ ይበላት። እሺ እሺ እነግራታለሁ። ሌላ ሰንድላት የምትፈልጊው ነገር የለም? ለጊዜው ይሄን ካልካት ይበቃኛል። ወይ ቤዛ ምን አለ ሰው ስራውን ቢሰራበት? ምን አለ ጥልቅ ባቲ? አንተ ምንድን ነው የምትበዘው?
በደልኩ ጮምቤ? ምን አጠፋው? ምን በደልኩኝ? ወይኔ ምን አጠፋው ወንድሜ? አሻንትዬ ፈዘዝክብኝ እኮ ምን እሺ ነው በእናትህ? ይበለኝ። እኔ ከአንተ ጋር መዋሌ ነው የማይሆን ሙድ የተከተልኩት። ምን እሺ ነው? ምን አይነት ሰመመን ውስጥ እኮ እንዳወጣኸኝ ይኸው ከአንተ ጋር እየዋልኩ ነው መተከዝ የጀመርኩት። ቡና እሺ እንደዚህ እስኪ ህፃኑን በለኝ። ህፃኑን የምሬን ነው እንዴ? ምንድን ነው ቲንክ ያደረገው? ወይኔ በታይ ከጄሪ ጋር ሸረጥ ለብሳ ሩዝ ባትለውም ብቻ ግን ሳር ላይ ስንሯሯጥ ነበረ። ወይኔ ያ ትዝታ ያ ኢማጂኔሽን ዋው! እንደሱ ነው እንዴ? አዎ ምን ልትል ነው? ይሄማ ቅዠት ነው። እንዴት? አሻንትዬ በእውነት በጣም ይቅር በለኝ። ይሄማ እንደ ፊልም ላይ ተጥደህ ስለምትውል የመጣ ቅዠት ነው እንጂ ይሄ ፎንቃ አይደለም። ፎንቃ ሲሆን እንዴት ነው በእናትህ? እንዴ ፎንቃ ሲሆንማ ፊውቸር ነው ግልጥ የሚልልህ አልኩህ እኮ። አንተ የሚታየው የፊውቸሩ ነው? አዎ ፊውቸሩ ነው። በቃ አግብቻት አስረግዣት ምናምን ነው ግልጥ ብሎ የሚታየው። ታዲያ እኔ ከፎንቄ ጥሩ ጊዜ ሳሳልፍ ነው የታየኝ። ምን አለ ብንጋባ? አንተ ስለተጋባህ ነው። ምን አለ በስማቱ ነብይ እኮ ነው የቀሰቀስከኝ። ቡና ደፋብኝ። አሻንትዬ ያንቺ የተወጋ ድሪም ነው አልኩሽ እኮ። ዝም በል በእናትህ ወሬ አለብህ። ሰማኝማ አሻንቲ፣ ቡና መድገም ፈልጌ ነበር። ፈራንካ ይኖርሻል? ጠጣ፣ አፈር ጠጣ። እሺ በአንተ ምክንያት ነው ስንት ነገር ውስጥ የገባሁት። ወይ አንተ ልጅ ፍታ ተባልክ አይደል እንዴ? በቃ ፍታ እንዴ። እሺ አሁን አንተ ድሪም ላርግ ብትልስ ድሪም ታደርጋለህ? እንክት። እሺ ደርምና ንገረኝ። አሻንትዬ ያው እኔ የምደርመው ስለቃጁ ነው ታውቃለህ አይደል? ኦሆ አንተ ልጅ አንተ ጤነኛ አይደለም እንዴ? ደርምልኝ አልኩ ደርምልኝ። አስታይል አሁን ቃጁ ደሜ ምን እያሰበች እንደሆነ ታውቃለህ? ምን አሰበች? የያዝክ ቾምቤ የት ጠፍቶብኝ ነው እያለች እየተጨነቀች። አረ ሌላስ የለህም? ትንሽ ብቻ ታገስ፣ እየመጣች ነው። ቃጁ? አዎ ደሜ እየመጣች ነው። አረ አንተስ የባሰ ነው። እንዴት እንደምንዛለቅ እኔ እንጃ። እናት እስኪ አንድ ቡና አምጪልኝ። ግን ታውቃለህ ቃጁ አንተ ቢስ አለ ማለቷ ትክክል ናት። እንዴት? ሁሉ ነገር ቅዠት ስለሆነ ነው። ችግር እኮ እናንተ አላምን አላችሁኝ እንጂ ይሄ ቅዠት አይደለም አሻንቲ። ታዲያ ከዚህ በላይ ቅዠት ከየት ይምጣ? ልጁን አፈጨደ። አረ ፈገግ አትበል። ደሜ መጣች። ቃጁ? አዎ ደሜ። ምንድነው የተፈጠረው? ጭራሽ ይሰነዘራል። ቃጁ አንቺ ነሽ? ደሜ ትመጣለች ብዬ ልቤን ተከትዬ ነገርኩት። ይሄው መጣሽልኝ የኔ ደም። ቃጁ እኔ እኮ ልሳኔ ራሱ ተዘጋኩ። ወይ ቾምቤ እንደምመጪ ያውቅ ነበር? ኧረ አያውቅም። ምንድነው የተፈጠረ? ቆይ ጉድሽ ፈላ ቃጁ። ያምን ጉድ ነው? ጉድሽ ፈላ ቃጁዬ። ይኸውልሽ የሚያገባሽም እሱ ነው፣ የሚያስወልድሽም እሱ ነው። አንተ እንደዚህ እንዳልመታ ምን አባ ነው የምትቀባጠረው? እንኳን ደስ አለ ወንድሜ። አየህ አይደል የቅድሙ ድሪም ሳክስ ነው ያልኩ፣ የተወጋ ድሪም ስለሆነ ነው። ወይ ቃጁ ጉድሽ ፈላ። ይሄ የሰው መጨረሻ። አንተ ልጅ ይኸውልህ የተፈጠረውን ንገረኝ፣ አለበለዚያ አስቀይምሃለሁ። የኔ ብርቱ፣ እኔ ላይ በርቻ። አንቺ ምን አፕን እንዳደረገ እኮ ብታውቂ እንዲያቱኝ። አሁን ዝርዝሩን ወጄ በሉኝ። እሱም እላለሁ። ጮምዬ በድጋሚ እንኳን ደስ አለ፣ እንኳን ደስ አለ። ይመችሽ፣ አንቺ አራዳ ልጅ ነሽ። እንኳን አብሮ ደስ አለን። ኤላ እየጠበኩ ነው፣ መልስልኝ። ምንድነው መልስልሽ? አንተን ለምንድን ነው ጸጋ በዚህ ልክ የምትከታተልህ እያልኩ ነው። ይህንን ጥያቄ እኮ ከኔ ልቅ ራሷም ጸጋ የምትጠይቂያት መልሱ የምታገኝ ይመስለኛል። እሷን እኮ ብጠይቃት እንደማትመልስልኝ በደንብ አድርገህ ታውቃለህ አይደል? እንግዲህ እኔም ነግሬሻለሁ፣ መልሴ አንድና አንድ ነው። ምንድነው እሱ? ለምን እንደምትከታተለኝ አላውቅም። እኔ ደግሞ እንደምታውቅ በደንብ አውቃለሁ። ቤዛ በጣም እያስጨነቅሽኝ ነው። ቆይ ሲጀመር ለምንድን ነው ያኔ መተህ እኔን የተዋወቀኝ? ነግሬሻለሁ እኮ ስተዲ ግሩፕን መቀላቀል ስለፈለኩና ብዙ ሰዎች ደግሞ አንቺን ስለጠቆሙ። እኔ ደግሞ የዛኔ ከስቴዲ ግሩፕ እንደወጣው የዛኑን ቀን ነግሬሃለሁ አይደል? ምንም እየገባሽኝ አይደለም ቤዛ። ተይኝ በቃ። ሰማኛለህ? አንተና ጸጋ መሀል ያለውን ግንኙነት ንገረኝ እያልኩህ ነው። ከዚህ በኋላ ስለ እንደዚህ አይነት ነገር ማውራት አልፈልግም። ለማንኛውም
ቻው። ኢላ ጸጋ ያለችው ነገር ትክክል ነው። በእርግጠኝነት ከጀርባ አንድ ነገር አለ። ሰላም ሌዲስ። ምን ነው አንተ ልጅ ኮት ያበዛ? ያው ጄሪ ምን ታረጊዋለሽ? ፍቅራችሁ እኮ ነው። እውነት ለኛ ካለ ፍቅር የተነሳ አይገርምሽም? በጣም ሄቪዬ ምን ነው ዝም አልሽ? ምንም እያስደበርሽ ነው። እኔ ዝም እስቲ እንደማይሆንልኝ ታውቂያለሽ አይደል? ምን ልበልህ? ይልቅ የመጣህበትን ተናገርና ከዚህ ሂድ። ሲጀመር የምናገረው ነገር እንዳለ በምን አወቅሽ? ያው እንደ ሽማግሌ ነገር ይዘህ ነው የምትመጣው ብዬ ነው። ልክ ነሽ። ያው እንደ ሽማግሌ ምንም ነገር አላጣም ብዬ ነው። ወይኔ ጄሪ ጭራሽ እኔን አስቀመጣችሁ አሽሙር መነጋገር ጀመራችሁ። እዮ ሲያስቆይ ለምን ከዚህ አትሄድም? እሄዳለሁ ጄሪ፣ ግን ትናንት ስለተፈጠረው ነገር ልነግርሽ እፈልጋለሁ። ምን ተፈጠረ? ያ ማን ነው? የኢቨን ፍቅረኛ። ኧረ ማን ነበር ስሙ? ማክቤል ነው ምናምን የሚሉት። እሺ ማክቤል ምን አደረገ? ስለኔና ስለ አንቺ እህቴ ስላወቀች ያለንን ግንኙነት በልክ እናድርገው ምናምን አይላት መሰለሽ? ማንን? እንዲያውም መቼ ዕለት ነው ወድቃ እግሯን ቀስ እያደረገ ሲያሻት የነበረው ያልኳቸዋል ልጅ እኮ ነው። ምን? እና ይሄንን ለኛ ምን ይሁን ብለህ ነው መተህ የምትነግረን? ቆይ ሄቨን በጣም የምትወጂው በጣም የምታስቢለት ከልብሽ የምትወጂው ፍቅረኛሽ አይደል? ይሄን ለአንቺ ካልነገርኩ ለማን እናገራለሁ? ይኸውልህ ዮሴያስ ከዚህ ሂድ። ምን ነው በማክቤል አፈርሽበት እንዴ? እሷ በማክቤል መቼም ማፍራት ታውቅም። እሺ እሺ፣ አንቺ ደግሞ ጠበቃው መሆንሽ ነው። ለማንኛውም ስሚኝ፣ ይሄን ነገር ከእናንተ ውጪ ማንም ያውቅ ሰው የለም። ለማንም አላወራሁም። እናማ እህቴ ያለው ከሁለት አንዳችሁ ይሆናል ብዬ አሰብኩ። ሄቪ በዚህ ጉዳይ ምን ታስቢያለሽ? ምን ምንድን ነው የምትቀባጥረው አንተ? እኔ አልገባኝ። ቆይ ልጅቷና ማክቤል ያላቸውን ግንኙነት አንተ በምን አወክ? ሄቪ ደግሞ በሷ ጠረጠርሽኝ እንዴ? ያው እንግዲህ እኔ ምስኪኖችን መርዳት ስለምወድ ታውቂያለሽ። ምናልባት ለዚህ ይሆናል። ለማንኛውም ብዙ አትፍዘዙ፣ እኔ መሄዴ ነው። ባይ ሌዲስ። ሄቨን በቃ ተነክቶብናል። አዎ ሁሉንም ነገር አውቋል። ወይኔ ሄቨን ተበላን። እሺ አሁን ምን ማድረግ ነው ያለብን? ወይ ጉድ ወይ ጉድ ወይ ጉድ! እሺ አሁን ይሄ ሚኪ የሚባል ልጅ የት ሄደ ይባላል? ያው እነ ናርዲን እፈልጋለሁ ብሎ በዛው ጠፋ። አሬ አመዳ ማርያም ምን ይሻለዋል? ሚኪ ግን አንዳንዴ እውነት በጣም ችግር አለበት። ይኸውላችሁ አሁን እኮ ፈጠን አድርገን የሚደረገውን ነገር ካላደረግን በስተቀር የክላስ መደወያ ሰዓት እንደሆነ ደርሷል። እኔ ከዚህ በኋላ አናቱን ቅውር አረግና እገላግለዋል። አንተ ደግሞ እስቲ በቃ አረጋጋው። ሀሳቡን ያመጣችሁት እናንተ የሚያንቀላፋው እሱ ምን አባቴ ባረገው ነው ይችላል። በእናትህ በቃ ቀለል አድርገው በእናታችሁ እንዳይደብራችሁ እንዴ። ውይ ህይወቴን ሁሌ እንዳበላሸ። ወይ ሚኪ ግን እውነት ምን ሆነ ነው? እስቲ ዞር ዞር እያልን ነው የምፈልገው በእናታችሁ። እሺ ሁሉም ነገር ዝግጁ ነው? ሁሉም ዝግጁ ነው። ይኸውላችሁ ከእስከ ዛሬው የተለየ ሴታፕ እንዲሆን ነው የምፈልገው። እብድ እንዲሆን ነው የምፈልገው። እሺ ሀሳብሽ እኮ ጥሩ ነበር፣ ግን ማጫወቻሽ አቅም የለው። አንቺ ሚኪ እኮ ነኝ። አንቺ ሲኖረኝ እኮ አይደለም በብር በዶላር ሁላ የሌዝ ርክርክ አድርጊያችኋለሁ። ታውቃላችሁ? እባክህ ወሬ ያለብህ ሲጀምር። ይኸውልሽ ናርዲ፣ እቺ ልጅ ስለስለ ለምንድን ነው የማታስይዥልኝ? አውቃ እኮ ነው ስታዘገንቷት። እሺ ይኸውላችሁ፣ ለማንኛውም ይሄን እናቡሻ እያበዱ እየጠበቁ ነው። እሺ የፈጠነ ሄደን ፏፏ እናደርገዋለን። እሺ ብቻ ማለት ነው። ኧረ በእግዚአብሔር እንዳልወድቅ ይልሽሻል። እንዴት ነው የምትወድቂው? ኧረ ምንድን ነው ጉዱ? ቆይ እኔ ቤዛ ግራ እያጋባሽ ነው። እስቲ ሄሉ በእናትሽ ዝም በይ። አልደርስም እንዴ? ቆይ
ኑ ደርሰናል። ትንሽ ነው የቀረን እያልኩሽ እኮ። ቤዛ የት ነው እየሄድን ያለ ነው? እኔ ግራ እያጋባሽኝ ነው እንዴ። በእናትሽ ዝም በይ። እንዴት ነው ዝም የምልሽ? እስካሁን ድረስ እኮ አይኔን ጨፍነሽ እንደው እዚህ ድረስ መጣን አይደል እንዴ? አውቃለሁ ጓደኛዬ፣ ግን በቃ ደርሰናል። ትንሽ ነው የቀረን። ቤዛ እንደዚህ አስረሽኝ። ግን አንድ ነገር ቢፈጠር ካንቺ ራስ አልወድም። እሺ ምንም አይፈጠርም። እሱን ለኔ ተይው። ቶሎ ቶሎ ነው እንዳልወርቅ። እሺ ቀስ ይላል። እኔ ያለው አይደል እንዴ? ምንድን ነው የምትወርቂው? ነይ ተደፍ እዚህ ጋር ቆይ። ሄሎ አሁን አይንሽን ግለጭ። አንቺ ልክ ነበርሽ። ለጓደኞቼ እያደለው አንቺ ረስቼሻለሁ እና ለሁሉ ነገር ይቅርታሽ። አቡሽ እኔ እኮ ሳልረዳ ቀርቻለሁ። ደግሞ ይህን ያህል ልትጨናነቅ ስላልኩ በጣም ይቅርታሽ። ሄሉዬ፣ እኔና አንቺ ማለት በጣም የረጅም ጊዜ ጓደኛሞች ነው። በቃ አንቺ ማለት እህቴ ማለት ነሽ። ብቻ ርቄ ጊዜ ሳልሰጥሽ እንደዚህ አይነት ስሜት እንዲሰማሽ ስላደረግኩሽ በጣም ይቅርታ። ቤዚ ብቻዬን እኮ እንደሆነ ፈልግሽ እንዳልሆነ አውቃለሁ። ያው ነገሮች ተደራርቦብሻል። ሄሉዬ፣ ምን እንደምልሽ አላውቅም፣ ግን ደግሞ በጣም ይቅርታ። እሺ ተመቸሻ? ደስ አለሽ? ምንድን ነው ታዲያ ዝም ብለው? ምንድን ነው ዝም የምንለው? የሆነ ጠጅ ሙዚቃ የሚያስጨፍር